አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ክፍል 2 ሼኽ ዒሳ ሐምዛ ረሕመቱላህ አለይህ ከክፍል 1 እየቀጠለ። ሼኽ ዒሳ ካሉበት ጥሪው ደረሳቸው። ወደ ሐልዋው አመሩ። እናም ግቡ ተባሉ። ገቡ። ሼህ አሕመድ ጋር ሰላምታ ተሰጣጡ። ጨዋታ ተለዋወጡ። እንዴት ነህ ልጃችን፣ ደህና ነህ አሏቸው። ሼኽ ዒሳ ደህንነታቸውን መለሱ። በቅጽበት ልብ ለልብ ተደራረሱ። ለመሆኑ ቁርአን ትቀራለህ? ሼህ አሕመድ ጥያቄ ደገሙ። ብላቴናው አዎንታዊ ምላሽ ሰጡ። ጨርሰሃል ወይስ ገና ነህ? ሼህ አሕመድ የማያባራ ብርበራቸውን ቀጠሉ። ሼኽ ዒሳ ገና አለማጠናቀቃቸውን ተናገሩ። እየቀሩበት ያለውን ስፍራም አሳወቁ። ሼህ አሕመድ እዚህ ትቀራለህ ወይስ እዚያው ይሻልሃል ጠየቁ። ሼኽ ዒሳ በእንባ ታመቁ። በአንዳች ሐዘን ተጨነቁ። ልባዊው መምህር የብላቴናውን የጭንቀት ጉስማት አስተዋሉ። ነገሩን ሰለሉ። ግድ የለም እዚያው ይሻልሃል አሉ። ለልጃችን የሚበላ ነገር አምጡለት እንጂ አስከትለው ለኻዲሞች ትዕዛዝ ሰጡ። ጎተራቸው በእህል ባይሞላ፣ በረታቸው በግ ባይታቀፍም እጀ ደረቅ ግን አልነበሩም። የእንግዳን ጉሮሮ የሚሽር ቀለብ አጥተው አያውቁም። የሼህ አሕመድ ኻዲሞች ምግብ አመጡ። የቀረበውን ተመገቡ። ሼኽ ዒሳ ሼኽ አሕመድ መላ ቤተሰባቸውን አስጠሩ። ዘይሩት፣ ተዋወቁት ብለው ከሼኽ ዒሳ ጋር አስተዋወቋቸው፣ አዘያየሯቸው። ሼኽ ዒሳም ለጥቂት ጊዜያት እንዲያ ተኗኗሩ። ሼህ አሕመድ ዳንይ ሼኽ ዒሳን ከማቅረባቸው ብዛት በቅጽል ስም ይጠሯቸዋል። ያለለት ይሏቸው እንደነበር ይነገራል። እድለኛ የተፈቀደለት እንደማለት። በእርግጥም ሼኽ ዒሳ ለአስሮቹ ዓመታት የቆየ ዓመታት የሚዘልቅ ተጽዕኖ ማሳደር የቻሉ እድለኛና ምሩቅ ናቸው። ሼኽ አሕመድ ዳንይ በኢትዮጵያ የእውቀትና የእነጻ ታሪክ ውስጥ ጉልህ ስፍራ ያላቸው ናቸው። የእሳቸው ተማሪ መሆን መታደል ነው። የቃጥባሬው ሼኽ ዒሳ ከዳና መንጭተው ወደ ደቡብ የሚፈሱ የእውቀት ጅረትም ሆኑ። በልጅነት በሼኽ አሕመድ ዳንይ ተመረቁ። ቱፍታን ታጠቁ። የሕይወትን ስንቅ ሰነቁ። ጦሪቃን በከፊል የጦሪቃ ኺላፋነትን የራምሳና የአዝካር ፈቃዶችን ጠቅልለውም ተቀበሉ። ለውስን ጊዜያት ከዳንይ ጋር ቆዩ። እርሳቸውን እንደ መምህር አድርገውም ያዙ። በመልካምነት አገለገሉ። በቅንነት ተወዳጁ። በመምህራቸው ላይ ታነጹ። አምሳላቸውም ተቀረጹ። ትሩፋት አገኙ። በረከትን ተሰጡ። ምርቃትን ተቸሩ። የሕይወት ጎዳናቸውን በእኒህ መምህራቸው አስከፈቱ። ወደፊታቸው ወለል ብሎ ተበረገደ። ዕጣቸው ሰመረ። ዕድላቸው አማረ። የሼኽ ዒሳ ሁነኛ የሕይወት ስንቅ በዚሁ ወቅት ተቋጠረ። ሼኽ አሕመድ ዳንይ የሼኽ ዒሳን ሁኔታ አስተውለው ልጃችን አብሽር፣ ተመልሰህም ትመጣለህ። አሁን የቂራአት ትምህርትህ ከጀመርክበት ሄደህም ቀጥል፣ ለቀረው ጉዳይ ትመለሳለህ አሏቸው።
ለስንብት አበቋቸው። ተልእኳቸውን አደራጁላቸውና ሸኟቸው። ሼህ ዒሳ ዳናን ዘይረው ተመለሱ። ወደ ኢፋት ጨኖ ያቋረጡትን ትምህርት ቀጠሉ። ዕውቀት በስፋት ጠቀለሉ። በርካታ የትምህርት አይነቶችን ለማጠናቀቅም ቻሉ እና ልባቸው ወደ ሸፈተለት የዳና ማዕከል ጓዛቸውን ቋጥረው ዳግም ኮበለሉ። ከዳግማዊ ዳንይ ሳኒ ጋር ተገናኙ። ራሳቸውን ለማነጽ እዚያው ከተሙ። ሼኽ ዒሳ ኢፋት ውስጥ በተማሪነት ለ5 ዓመታት ቆይተዋል። ህመም ገጥሟቸው አልጋ መጥምጦ ሲጠባቸው ዳንይ ሳኒ እየተመላለሱ ይጠይቋቸው ነበር ይባላል። ሼኽ ዒሳም በየዓመቱ በወርሃ ረመዳን ወደ ዳና ይሄዱ ነበር። አንዱን ሙሉ ወር እዚያ እያሳለፉ ይመለሳሉ። እንደተለመደውም በመጨረሻ 5ኛው ዓመት የረመዳን ጾም በዳና ለማሳለፍ ሄዱ። ወሩን ጾመውም ጨረሱ። በወሩ ማብቂያ በዒደል ፊጥር ዋዜማ ዳግማዊ ዳንይ ሼኾቹ ሼኽ አሕመድ ዳንይ ስጠው ብለው ያስቀመጡት አደራ ነው ብለው ለሼኽ ዒሳ ዕድያ ሰጡ። የዳና ቆይታቸውን አጠናቀው ከሚወጡ ሰዎች ጋር ሼኽ ዒሳም ወደ አገራቸው እንዲመለሱ ትዕዛዝን ተቸሩ። ተልእኮንም ተቀበሉ። ከዳንይ በተቸሩት ይሁንታ ምሉእ በኩልኤነት ደረሱ። የልጅ ሊቅ የጦሪቃ አከፋፋይ ሆኑ። ከዳና ተነስተው ወደ ትውልድ ቀዬ ጉዞ ጀመሩ። በወጣትነት የኃላፊነት ችቦ ተሸከሙ። የኢትዮጵያ የእስልምና አውታር ከቃድርያ የጦሪቃ ሊቃውንት ሰንሰለት መካከል ለመላ የትውልድ አካባቢያቸው ማኅበራዊና ሃይማኖታዊ ስልጣኔና እድገት መራሄ አቀጣጣይ ሁነው ተኳሉ፣ ተንኳለሉ። የቃጥባሬ ማዕከል ምስረታ። ሼህ ዒሳ በተቋማትና በማዕከላት ምስረታ ላይ ብርቱ ናቸው። በሄዱበት አካባቢ ሁሉ ቀድመው የሚያከናውኑት ተግባር የእውቀትና የእነጻ ማዕከላትን መመስረት ነበር። ከመምህራቸው ሼህ አሕመድ ዳንይ በተፈቀደላቸው መሰረት ወደ ጨኖ አመሩ። ለሕሜ ከተባለ አካባቢ የትምህርት ማዕከል ሰሩ። ለጥቂት ጊዜያት እዚያው አስተማሩ። ጉዟቸውንም ቀጠሉ። ወደ ትውልድ ቀያቸው አቅንተው እነሞር በተባለ ወረዳ ማፌድ ተብሎ በሚታወቅ ስፍራ ልዩ የትምህርት ማዕከል መስርተው ተቀመጡ። በመጨረሻም የልባቸውን ማረፊያ አማትረው መጠነ ሰፊና ሁሉን አቀፍ አገልግሎት የሚሰጡበትን ማዕከላዊ ቦታ መርጠው ተንቀሳቀሱ። ቃጥባሬን ተቆናጠጡ። የመናገሻ ማዕከላቸው ለማድረግ ወጥነው ተቅጣጩ። በጊዜው ዕድሜያቸው ገና 23 ነበር። ነገር ግን ከልጅነት ጀምሮ ራሳቸውን ለታላቅ ተልእኮ ያጩ ገናን ሰው ናቸው። በ12 ዓመታቸው ዕውቀት መቅሰም ጀምረው ለ11 ዓመታት በተለያዩ አካባቢዎች ተዟዙረው ሃይማኖታዊ ትምህርቶችን ጠለቁ። ሲታነጹ ሲመጥቁና ሲልቁ ቆይተው በ1900 እስከ 01 በ23 ዓመታቸው ወደ ቃጥባሬ ምድር ከተሙ። መሰረታቸውንም ጣሉ። ዳና ውስጥ የኖሩ ተምረው የተመረቁ ሊቃውንትን በማሰባሰብ ከጎናቸው አድርገው ከተከታዮቻቸው ጋር ሆነው በግል ገንዘባቸው ሰፊ መሬት ገዙ። ቃጥባሬ ውስጥ መስጂድና የትምህርት ማዕከላቸውን መሰረቱ። ሃይማኖታዊ ትምህርቶች፣ ዚክርና አውራዶች በህብረት ተጀመሩ። ቃጥባሬ ለመላው ጉራጌ ማዕከል ለመዲናነት አመቺ የሆነ አቀማመጥ ነበረው። ከሼህ ዒሳ ቀደም ያሉ ሊቃውንት አሻራቸውን ያሳረፉበት ቅዱስ ቦታም ነው።
የሼኽ ዒሳ የልብ ማረፊያ፣ የሕይወታቸው ጎጆ፣ የተልእኳቸው ማባሪያ፣ የዓላማቸው ማቋጫ የሆነው ቃጥባሬ በእርሳቸው ፋፋ፣ በጥረታቸው ጎላ፣ በብስለታቸው ሰመረ። እህል ውሃ እንጂ ሼኽ ዒሳ ለመስከን የመረጡት ተቀዳሚ ቦታ ግን ጨኖ ውስጥ ነበረ። ክፍል 3 ይቀጥላል። ሰላሙ አለይኩም ወረሕመቱላህ።